እንኳን ለብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በዓል በሰላም አደረሳችሁ አደረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐምሌ 5 ቀን ጴጥሮስ ወጳውሎስ በማለት ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ መልካሙን የክርስትና ገድል ተጋድለው ሰማዕትነት የተቀበሉበትን ቀን በታላቅና በተለየ ሁኔታ ታከብራለች። ሐምሌ 5 በዚህች ቀን የክቡራንና የአበይት አባቶቻችን ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ የሰማዕትነታቸው መታሰቢያ ነው። ሐዋርያው ቅዱስ ጴጥሮስ ሐምሌ 5 በዚህች ቀን የሐዋርያው ቅዱስ ጴጥሮስ የሰማዕትነት መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ ዓሣ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖሮ ፍጹም ሃይማኖትም ለጌታም ቅንዓትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉት ስለ ራሱ በጠየቃቸው ጊዜ ሌሎች ኤርምያስ ይሉሃል፣ ወይንም ኤልያስ ወይንም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን ሕያው የእግዚአብሔር ልጅ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያን መሰረት ነህ ብሎ ብፅዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎቹ በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም ከማይቆጠሩ ታላላቅ ድንቆችና ታምራቶች እጅግ እያደረገ ጥቅም ያላቸው 3 መልእክቶችን ጽፎ ለምዕመናን ላከላቸው። ለማርቆስ ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማውን መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታዎች ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸው ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገሩ። በዚህም በዚያ የነበሩ 4 የድንጋይ ምሰሶዎችንም የሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህንን ቃል በሰሙ ጊዜ ደነገጡ። አንድ ሰው ነበረ፣ ከዛ ድንጋዮች ቃልን ሰማ። ያን ጊዜ ጋኔን ጣለው፣ ከእርሱ ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ቤታቸው ገቡ። ከከተማው መኳንንቶች ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስም ያስተማረውን ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግስቱ ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያት አማካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷም ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስ አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም በእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆች የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱም ለእርሱ መንገር ፈራች። ብዙ ምሳሌዎቹን ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለች፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርግልናልና የጴጥሮስ ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮሲያ ሆይ የደቀ መዝሙሬ ጴጥሮስ ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁም በሕይወት እሰጣቸዋለሁ የሚል ቃልን በሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔርንም አመሰገኑ። እኚህም ከሞት ከተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችንም በሥጋ ወደ ሰማይ በሚያርግ ጊዜ የተገለጠለትን ምስጢር ሁሉ የነገረው ነው።
ሰዎች ሊያዩዋቸው የሚገባቸውን መጻሕፍትን አስረከበው። ይህንንም ቀለሚንጦስን ሊቀ ጵጵስና ወንድሙንም ዲቁና ሾማቸውና ከዚህ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና። በላይዋም የብርሃን ድንኳን ነበር። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿ ውስጥ የነበልባል ጦሮችና ሰይፎቹን የያዙ መላእክትን የመላእክት አለቆች በዙሪያ ነበሩ። እንዲህ እያሉ ያመሰግኗት ነበር። ከእርሷ የድኅነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጹሕ አዳራሽ አንቺ ነሽ። ሁለተኛውም እንዲህ ይላት ነበር። የብርሃን እናት ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ መድህን ዙፋን ሆይ ደስ ይበልሽ። ክብር ምስጋና የተመላሽ የፍጥረት ሁሉ እመቤት ሆይ ደስ ይበልሽ። መላእክትም ምስጋናዋን ሰላምቷን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ነገራት። ወዲያውም ምድር ተናወጸች፣ ሊነገር የማይቻል ምስጢራትንም ተገለጠላት። ከዚህም በኋላ መድኃኒታችን በአገሩ ሁሉ ቅዱስ ወንጌልን ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ዮጵ ወደምትባል የባህር ዳርቻና ልድያ ወደምትባል አገር ደረሰ። በአንዲት ዕለትም በዮጵ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም አውሬዎቿና የምድረ በዳ አውሬዎቿና የሰማይ አዕዋፋት አምሳል ነበር። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃል ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራው። እግዚአብሔር ገጹ ያደረገውን ርኩስ ነው አትበል፣ እግዚአብሔር ንጹሕ ያደረገውን ርኩስ ነው አትበል አለው። ያም ቃል 3 ጊዜ እንዲህ መላልሶ ነገረው። በንግግሩም ወደ አርያዎስ ወደ አራዊትና አዕዋፋት ስዕሎች ጣት ያመለክተው ነበር። ከዚህ በኋላ ያቺ መጋረጃ ወደ ሰማይ ተመለከተች። ጴጥሮስም ስላየው ራእይ አደነቀው። ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ጴጥሮስም ስላየው ራእይ አደነቀ። ይህንንም ራእይ ወደ ፈጣሪው ቸር እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትን አሕዛብ እግዚአብሔር ቃልን እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችንን እንዳዘዘው ወደ አንጾኪያ ከተማ ገቡ። የሀገራቸውን ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም ክፉ ነገርን ተናገሩ፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱም ተበሳጨች። ጴጥሮስም አለው፣ አባቴ ሆይ የእሊህ ጉስቁሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በገጽታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጄ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደርግልናል። አትፍራ፣ አትዘንም አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማ ሰዎችና የጣዖታቱ አገልጋዮች ከእርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸው። ግማሽ የራስ ፀጉራቸውን ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህ በኋላ ይረዳቸው ዘንድ ወደ እግዚአብሔር ጸለየ። ወዲያውኑም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኋችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁ። አትፍሩ፣ አትዘኑም። ይህንንም መመኪያና ክብር የክህነት ሥርዓትና ምልክትነትን ይሆንላችኋል። ካህን የሚሆን ሁሉ ያለዚያ ምልክት ሥጋዬና ደሜን ማቀበል አይችልም። ይህ ምልክት ያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህንንም ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። ከዚህ ሀገር ሰዎች ያደረጉብህን ምንድን ነው አለው። የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተንም አስገባችኋለሁ።
ከዚህ በኋላም ጳውሎስ ሂዶ ምክንያትን ፈጠረ። ጣዖትንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ስራቸውም እንዲጠይቃቸው የከተማውንም መኳንንት አነጋገራቸው። መኳንንቱንም ወደ ጳውሎስ እንዲያቀርቧቸው አዘዘ። በቀረበም ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆችና ታምራቶችን የሚያደርግ ለክርስቶስ ደቀ መዝሙሮች እንደሆኑ ነገሩት። ዳግመኛም እናንተ እንደ እነርሱ ማድረግ ትችላላችሁን? አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚህም በኋላ በእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩት። የንጉሡንም ልጅ ከሞተ በ3 ወሩ ሥጋውን ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃን አፈለቀ። በአብ በወልድና በመንፈስ ቅዱስም አጠመቃቸው። በቀናች ሃይማኖትም እንዲጸኑ አደረጋቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን ቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀድሞው ወሰንህ ተመለስ፣ ትገባ ዘንድ አንተ እግዚአብሔር ቃል የታሰርህ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማው ሰዎች ይህንን አይተው በጌታ አመኑ። ከዚህም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዛም ሥራ መሰሪው ሲሞት ተቃወሙ። እሱን ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአክሮጶስ ቁባቶቹም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናንም ወንድሞቹም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከተማው ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘው። አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድኸው ትሄዳለህ። በሸመገልህ ጊዜ ግን እጅህን ታነሳና ሌላ ያስታጥቅሃል፣ ወደማትወደውም ይወስድሃል ያለውን የጌታን ቃል አሰበ አስተዋለውም። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነርሱም እጅግ አዘኑ። ንጉሥ ሄሮድም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንዲህ ብሎ ለመናቸው፣ የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውም እንደነገራቸው ሰቀሉት። ተሰቅሎ ሳለም ለምዕመናን የሕይወት ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ሐዋርያው ቅዱስ ጳውሎስ። በዚህች ቀን ዳግመኛ ልሳነ ዕረፍት፣ የክርስቶስ አንደበት፣ የእውቀት አዘቅት፣ የቤተ ክርስቲያን መብራት፣ የቅዱስ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱ ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫውም ቀጥ ያለ፣ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበር። እርሱ ሕገ ኦሪትን አዋቂ ነበር፣ ለሕጉም ቀናተኛ
ሆኖ ምዕመናንን አሳዳጅ ነበር። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰው ቢኖር ወንዶቹንና ሴቶቹን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፍቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለ፣ በምድር ላይም ወደቀ። ወዲያውም ሳኦል ሳኦል ለምን ታሳድደኛለህ የሚል ቃል ሰማ። ሳኦልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾልኸው ብረት ላይ ብትረግጥ አንተን ይጎዳሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳኦልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያይም ነበር። እየመሩም ወደ ደማስቆ አስገቡት። ከዚያም ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዛም በደማስቆ ደቀ መዛሙርት ወገን ሐናንያ የሚባል አንድ ሰው ነበር። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀናተኛ ወደምትባለው መንገድ ሂድ፣ በይሁዳ ቀጥተኛ ወደምትባለው ጌታችንም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳኦል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ካህናት አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይበቀል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳኦል በመንገድ ስትመጣ የጌታህን የኢየሱስ ክርስቶስን ታይ ዘንድ የመንፈስ ቅዱስም ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ፣ ዓይኖቹም ተገለጡ። ወዲያውም አየ፣ ተነስቶም ተጠመቀ፣ እህልም በልቶ በረታ። ከደቀ መዛሙርትም ጋር በደማስቆ ጥቂት ቀን ሰነበተ። በዚያም ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህ ስም የሚጠሩትን ሁሉ ያሳድድ የነበረው ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት፣ ሰውነታቸውንም ሃይማኖት ግልጽ አድርጎ አስተማረ። አጽናኝ መንፈስ ቅዱስም አደረበት፣ እውነተኛውንም የሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕግ ወንጌል እጥፍ ድርብ ቅናትን የሚቀና ሆነ። በዚህም በኋላ በአገር ሁሉ ዞሮ ሰበከ፣ በጌታችንም ስም ሰበከ። ድንቆችን ታምራትን አደረገ፣ ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፉ በመደብደብና በመታሰር ጊዜ መከራ ደረሰበት። መከራውን ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ እግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እነርሱን ለመረጥሁላቸው ሥራ ሳኦልንም በርናባስን ለዩልኝ አላቸው። ከዚህም በኋላ ጾመውና ጸልየው በእጃቸው በራሳቸው ላይ ጭነው ሾሟቸው። በመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፍ ወደምትባል አገር ደረሱ። በዚህም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሰሪያኛ አይሁዳዊ ሰው አገኙ። እርሱም ሰርግዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገር ገዥ ዘንድ የነበረ ነው። እግዚአብሔርን ቃል ሊሰማ ወደ በርናባስና ሳውል ጠራቸው። የስሙ ትርጓሜ እንዲህ ነበር፣ ኤልማስ የሚሉት ያስ የስሪያኛ ሰው ይከራከራቸው ነበር። ገዢውንም ማመንን ሊከለክላቸው ወዶ ነበር። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት።
አተኩሮም ተመለከተው። ኃጢአትና ክፋትን ሁሉ የተመላ የሰይጣን ልጅ፣ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምህ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር ልጅ ያንተ ላይ ተቃጥታለች፣ ትታወራለህም፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውም ታወረ፣ ጨለማም ዋጠው፣ የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሄደው ወደ ሊቃንያ ከዚያም ወደ ልስጥርና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበር። ተቀምጦ ይኖር ነበር እንጂ ለምሾ ከሆነ ጀምሮ ቆሞ አልሄደም። ጳውሎስም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድን ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም እዚያ ሳለ አይሁድ አንጾኪያ በኢቆንያ ወጥተው ልባቸውን እስኪያስጨንቁባቸው አሕዛብን አባበሏቸው። ጳውሎስም በድንጋይ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዛም ከተማ አስተማሩ፣ ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስቱን ሾሙላቸው። ከዚህም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰሯትን አንዲት ልጅ አገኙ። የምታገኘው ዋጋ ለጌቶቹ ብዙ ትርፍን ታስገባ ነበር። እንዲህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወት መንገድ ያስተምሯቸዋል ብላ እየጮኸች ከጳውሎስ ኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስም አሳዘነችው። መለስ ብሎም መንፈስ ርኩስ በጌታችን በኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውም ተዋት። ከዚህም በኋላ ሐለብ የምትባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮንናን ከሞት አስነሳት። በዚያም የያዙት ለዚያም አገር ጣዖትም ሊሰዉት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። በእሳት መካከልም እንደወጣ ማለዱት። ምን ሳይነካው ወጣ። ሰገዱለትም፣ ክብር ይግባውና በጌታችንም አመኑ። በአገሩ ሹም አርስጦስም አመነ። 7 የጣዖት ካህናትን ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉንም በአንበሳ ምሳሌ ወጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሂድ፣ አንዱን አንገቱን በአፉ ይዞ የጎተተ አምጥቶ ሄደ። ካህናቱም ወደ ተሸሸጉበት ሂዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። 7ቱንም እንዲሁ እያንዳንዱን እየጎተቱ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻህ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም በዚህ ተነስቶ አካ ወደሚባል ከተማ ሄዶ ስክንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድን ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከክንጥስ ጋራም አስረው በከተማ ጥጋግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንቶቻቸውንም እስኪታይ ድረስ ሥጋቸውን ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሮቹ ከሚነዳቸው ጋራ ድንጋይ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ አንተ የሥራይ ሰው እንሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2
የናስ ቀፎቹንም ያመጡ ዘንድ አዘዘ። ዝፍት መውጫና ድኝ አምጥተው በውጭ ቀላቅለው ሁለቱንም የናስ ቀፎዎች በውስጡም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። የ3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ኢየሱስ ክርስቶስም ከመላእክቱ ጋር መጣ። እሳቱንም በዛም ፈልሶ ከእሳቱም ውስጥ ወጡ። ውጡ አላቸው። ያን ጊዜም የራሳቸው ፀጉር እንኳ ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቃቸው። ስክንስንም ቅስና ሾመላቸው። ከዚህም በኋላም ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። ከዚህም በጌታችን ስም ሰበኩ። ከሀገሩ አለቆችና የሀገሩ አለቆቹም ያዟቸው፣ እጆቻቸውና እግሮቻቸውን አሳሰሯቸው። በአንገታቸውም የብረት ሰንሰለቶች አስገቡ። ራሳቸውንም የሚሸፍን የብረት ቆብን ሰሩላቸው። በእጅና በመሃል እጆቻቸው በክንዶቻቸውም እያንዳንዱ የብረት እጅ ጨመሩ። ከብረቶቹም ጋር ቸነከሯቸው። ሁለተኛ እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸውም ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋራ ቸነከሩ። ችንካሮቹም ተረከዛቸውን ነድለው ወደ ጭኖቻቸው እስኪደርሱና እስኪያቆስሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ስንፉል ሰሩ። ቀማሚዎቹም መጡ። አንድ መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ሰቡንና አድሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙንም ከመውጫና ከድኑ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ሊትር አንድ የወይን አረግና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትን ያሟሙትን ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስኪጣበቅ የቅዱሳት ሐዋርያት ስጋ ላይ ባሉ ሰሌዳዎች ውስጥ ጨመሩት። ከእግራቸውም እስከ ራሳቸው ከፍ ከፍ እስኪል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱም 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና በሌለ ከወይን ሐረግና በተልባ እሳቱን አቃጣጠሉ። ያንዳንዱ የእሳት ነበልባል ከስጋቸው ላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንድ ልብ ርኅራኄን አሳደረና እንዲፈቷቸው አዘዘ። ሰሌዳቸው ከስጋቸው ላይ ከብረት ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ሰበብ አደረገና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርህት ደመናን ወጥታ በቅዱሳን ሐዋርያት ከበበቻቸው። ከዚህም አገር አንድ ጊዜ በድንጊያ በመወገር አንድ ጊዜም በፈላጻ በመደገፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተክርስቲያንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም ሲጸኑ አስተማሯቸው። በዛም ሞተው ጌታችን ወደ አበዛቸው ወደ ሌላ ሀገር ሄዱ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥሁ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያ የሚያደርጉትን በውስጧ የሚጸልዩትን ስዕለትንና መባን የሚሰጡትን በመታሰቢያም ቀን ለድሆች የሚመጸውቱን ሁሉ ከአንተ ጋር መንግሥተ ሰማያትን አኖራለሁ አለው። ስምህ በታነጹበት አብያተ ክርስቲያን መላእክቴ እንዲጠብቋቸው አደርጋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉን ሳመውና ከእርሱ ጋር ወደ መንግሥተ ሰማያት በክብር አረገ። ከዚህም በኋላ አልዋርቆስ ወደምትባል ታላቅ ሀገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። ከዚህም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋችው፣ ረዳችው። በመጋቢት 29 ቀን እንደጻፍነው የሀገሩ ሰዎች
እንዳጠመቃቸውና እንዲያስተምራቸው አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስቶስን እምነትና የክርስትና ጥምቀትን አጠመቃቸው። በመጽሐፍትን የታወቁ 14 መልእክቶችንም ለሮሜ የተጻፈችው ናት። መልካም ሩጫውን ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፍ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ መልስልሻለሁ አላት። ከእርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄዶ ስለ ሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ የሚቆርጡበት ቦታ ወድቋል፣ ራሱን በመጎናጸፊያች ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግስት ልብሶችን ለብሰዋል፣ በራሳቸው ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዛ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳያቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህም ሐዋርያ ቅዱስ ጳውሎስ ታምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያ ጸሎት ይማረን። በረከቱ የቅዱሳት ሐዋርያት ቤተክርስቲያን ልጆች ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምንጭ ስንክሳር ዘወርሃ ሐምሌ